ሰላም ጤና ይስጥልን። የገን ዜና መረጃዎችን እነሆ። የዳንግላ ከተማ ካድሬዎች የሚተማመኑበት ጸጥታ አመራር በፋኖ ቁጥጥር ስር ዋለ። የዳንግላ ከተማ ጸጥታ ጽሕፈት ቤት ሎጂስቲክ መምሪያ ኃላፊ መቶ አለቃ ብርሃኑ ይርዳው በፋኖ ቁጥጥር ስር መዋሉ ታውቋል። ኃላፊው በቁጥጥር ስር የዋለው ከዳንግላ ከተማ ወደ ጉምድሪ ሰላማዊ ነዋሪ መስሎ ሲንቀሳቀስ ሲሆን ግለሰቡ የዳንግላ ከተማ ካድሬዎች ከሚተማመኑባቸውና አሉን ከሚሏቸው ተላላኪ ባንዳዎች መካከል አንዱ እንደሆነም ተነግሯል። ከጸረ አማራው ኃይል ጋር ተሰልፎ የወገኑን ስቃይ እያራዘመ የሚገኘው ተላላኪው ባንዳውን በቁጥጥር ስር ያዋሉት የአፋብኃ ምዕራብ አማራ ቀጠና አጼ ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር ስር የሚገኙት ራስ ቢትወደድ መንገሻ ጀንበሬ ብርጌድ አባላት ሲሆኑ በቁጥጥር ስር የዋለውን መቶ አለቃ ብርሃኑን በአሁኑ ሰዓት ተጨማሪ ምርመራ እያካሄዱበትም ይገኛል። እንዲሁ ለተከታታይ 6 ወራቶች ሲሰለጥኑ የነበሩ የሽፈራው ገርባው ብርጌድ ልዩ ኮማንዶ አባላት ተመርቀዋል። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ 8ኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድ ለተከታታይ 6 ወራት ሲሰለጥኑ የነበሩ ልዩ ኮማንዶዎችን በዛሬው ዕለት ማለትም ጥቅምት 16 2018 ዓ.ም በደማቅ ሁኔታ አስመርቀዋል። በቴዎድሮስ 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኘው የበረሃው አናብስት ሽፈራው ገርባው ብርጌድ ከዚህ ቀደም በእግረኛ የሰለጠነ ወታደር ሰራዊት ለሁለተኛ ዙርና በልዩ ኮማንዶ አንደኛ ዙር ያስመረቀ ሲሆን በዛሬው ዕለትም በተከታታይ 6 ወራት በተለያዩ ወታደራዊ ስልጠና ሲወስዱ የቆዩ የሁለተኛ ዙር ልዩ ኮማንዶዎችን በደማቅ ሁኔታ አስመርቋል። በዚህ ምረቃ ስነ ስርዓት በክብር የተገኙት እንግዶች የክፍለ ጦሩ አመራሮች፣ የብርጌዱ አመራርና ሻለቃ አባላት፣ የሃይማኖት አባቶች፣ የሀገር ሽማግሌዎች እንዲሁም የአካባቢው ማህበረሰብ በተገኙበት በሸበል በረንታ ወረዳ በደማቅ ሁኔታ ተካሂዷል። ሌላው ዱር ቤት የአቸፈር ወንድዬ አቤ ጉበኛ ብርጌድ በቁጥጥር ስር ውሏል። ደመላሹ ጎጃም አገው ምድር ክፍለ ጦር አቸፈር ላይ የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር አቤ ጉበኛ ብርጌድ አቸፈር ዱር ቤትን ከተማ በመቆጣጠር ታላቅ ጀብድ ፈጽሟል። ጀብደኛው ክፍለ ጦር አቸፈር ወንድዬ ዱር ቤቴ ላይ አጥቦ የልብስ ሚሊሻ አድማ በተናጡት ቆራጩን የአረመኔውን አገዛዝ እንደ ጉድ ወቅቶታል። አቸፈር ወንድዬ ያግድም ተኳሹ ብዙ ነው አያረማምድም። በዛሬው አውደ ውጊያ በዛሬው ዕለት በነበልባሎቹ የአቤ ጉበኛ ልጆች ዱር ቤቴ ከተማን ሙሉ በሙሉ በመቆጣጠር አይቀጡ ቅጣት በመቅጣት 8 ተላላኪ ሚሊሻ ወደ ላይኛው የተሸኘ ሲሆን 10 የአብይ ዙፋን አስጠባቂ የኦሮሞ ልዩ ኃይል በተመሳሳይ ወደ ላይ ተሸኝተዋል። የቁስለኛ ቁጥር በውል ባይታወቅም በዚህ ሰዓት የዱር ቤት የመጀመሪያው ደረጃ ሆስፒታል በቁስለኛ ተጨናንቋል። ምርኮን በተመለከተ በዛሬው ዕለት 20 ክላሽ መሳሪያ፣ 5 ኤስኬስ መሳሪያ፣ 350 ክላሽ ጥይት፣ 2 ፓትሮል ፒክአፕ መኪና የተቃጠሉ ሲሆን በአጠቃላይ በአገዛዙ የአብይ አህመድ ተላላኪ ቡድን ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ጭምር ደርሷል ሲል ፋኖ ይበልጣል የእውነቱ ገልጿል። በተያያዘም የአብይ አህመድ ኃይል በጥምር ጦር በፋኖ አናብስቶች ድባቅ ተመታ። በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮርና ከሸዋ ጠቅላይ ግዛት ከራስ አበበ አረጋይ ክፍለ ጦር አሊሻ አለቃ ጋር በጥምረት በተወሰደ አውደ ውጊያ ያገዛዙ ሰራዊት አይቀጡ ቅጣት ተቀጥቷል። እንደሚታወቀው የአብይ አህመድ ሰራዊት እንደለመደው አማራን ለማጥፋት ያልሞከረው ያልተለመው ነገር የለም። በመሆኑም በአማራ የቁርጥ ቀን ልጆች በየትኛውም የአማራ ክፍል አይቀጡ ቅጣት እየተቀጣም ይገኛል። ዛሬ ማለትም ጥቅምት 16 2018 ዓ.ም የአብይ አህመድ ጡት ቆራጭ ኃይል የፋኖ ክምችት አለ ወደ ተባለበት ቦታ እንቅስቃሴ አድርጎ ለማፈን በሚል ተስፋ ይዘው በሶስት አቅጣጫ አድማ ብተና እንዲሁም የ101ኛ አየር ወለድ ኮማንዶ አባላትን ብዛት ያለውን ሚኒሻን በነዋሪ በይሎ በኩል ከመራቤት ተነስቶ ወደ አፈዝዝ በርክቶ ቆርጦ ቆላውን ከጀማ ተነስቶ በአንደኛው ግንባር ከለሚ ወርዶ ወደ ጀማ በይሎ አቅጣጫ ያለውን ኃይል ይዞ በመንቀሳቀስ ያረመኔው የጠላት ሰራዊት ያሰበው ኦፕሬሽን በጥምር ጦር ዳገት ሆኖበት ሳይሳካ ያቀረበት የነበር ሲሆን ይህ በእንዲህ እንዳለ የአብይ አህመድ አገዛዝ ሰራዊት አይደለም በሶስት አቅጣጫ ይቅርና በ44 አቅጣጫ ቢመጣም ባናብስቶቹ ተቀጥቅጠው ብዛት ያለው ሙትና ቁስለኛ በመያዝ በመጣበት እንዲመለስ ሆኗል። በመሆኑም ጥምር ጦሩ ማለትም የአጼ ዘርዓ ያዕቆብ አንደኛ ኮርና ከሸዋ ጠቅላይ ግዛት ከራስ አበበ አረጋይ ክፍለ ጦር አሊሻ አለቃ በመሆን በተወሰደበት እርምጃዎች እንዳይሆን ተደርጎ የተመታ ሲሆን ውጊያው ከጠዋቱ ጀምሮ እስካሁን ድረስ የቀጠለ ሆኖ ውሏል። ሆኖም ባሳምነው አናብስቶች ይህ ጠላት እንዳመጣጡ እየመከቱና እየቀጡት ይገኛሉ ሲል የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር ህዝብ ግንኙነት ኃላፊ ፋኖ አማረ ታዘዘ ገልጿል። ሰሞነኛ መረጃዎች እነኝህን ይመስሉ ነበር።